ተመልከቱ እቺ ውብ ሙሽራ ምን እያሆነች ነው? ከማንስ ነው ለማምለጥ የምሞክረው? ከዩኒኮርኖቹ ይሆን? አለቀሽም። የሀብታም ቤተሰብ ማግባት እንደዚህ ከባድ ነው እንዴ? በዚህ ውብ ቤተ መንግስት ውስጥ ምን እየተፈጠረ ይሆን? እስኪ ወደ ኋላ ተመልሰን እንከታተል። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። አይሪስ በአስማታዊ ከተማ የምትኖር የተቸገረች ተማሪ ነበረች። ውበቷ ወደር የለሽ ቢሆን እንኳን አስማቷ ግን ደካማ ነበረ። ለምሳሌ ከቦታ ወደ ቦታ ተሰልባ ለመሄድ ከ3 ጫማ በላይ መራቅ አትችልም ነበር። ስለዚህም አስማቷ ፋይዳ ቢስ ሆነባት። ሁሉም ነገር የተጀመረው አይሪስ ወደ ትልቁ ድግስ መጥሪያ ሲደርሳት ነበር። እሱም የሰኒ የቀበቷ ኢልቪስ ነበር። ዋው ወደ ድግስ ተጠራው፣ ደስ ሲል። አይ ምንድነው ይሄ? ወይኔ ሰኒ በጣም ቂልነሽ። ራስሽን ተመልከቺው። የሚጠራይ ሰው ያለ ይመስልሻል? ያኔ ውድ አይሪስ። የአይሪስ አባትም ወደዛ ፈጥኖ ደረሰ። ግን ደንባራ በመሆኑ ተደናቅፎ ወደቀ። እናም በሁሉም ይሳቅባቸው ጀመረ። በማፈርም አይሪስ ትታው ሮጠች። አባቷም ግራ በመጋባት እየተከተላት ነበር። በዛ ምሽት እናቷ የምትወደው ምግብ እንዳላዘጋጅታላት ቢሆን እንኳን አይሪስ ጠረጴዛውን እንኳን አልተመለከተችው። ተይ እንጂ የኔ ስኳር፣ የነዛ ልጆች ቃል እንዲረብሽሽ አትፍቀጂ። ወላጆቻቸው ናቸው ሀብታም የሆኑት፣ እነሱ ሀብታም አይደሉም። አንቺ ምን ታውቂያለሽ? ይሄን ቤት ተመልከቺው። ጠረጴዛችን ላይ ያለው ትንሽ ምግብ ነው። ጣሪያው ያፈሳል። ወላጆቼም ማንም አይደሉም። ከዚህ በላይ መቋቋም አልችልም። አይሪስም በንዴት ከቤት እንደወጣች ፊት ለፊት አንዲት የምታምር ሴት ቆማ አየቻት። ሰላም አይሪስ፣ እኔ መቤት ዶሚስ ነኝ ከዩኒኮርኑ ቤተሰብ። ዛሬ ወደ ቤቴ ወስጄ የወደፊት አማቻችን ላርግሽ ፈልጋለሁ። ሙሽራ? የዩኒኮርኑ ቤተሰብ በኖርዌይ ካሉት ሀብታም ሰዎች አንደኞቹ። ወላጆቿም ሮጦ ከፊቷ ቆመው ድንገተኛውን ሐሳብ ለመከላከል ሞከሩ። ይቅርታ መቤት፣ ግን ውዷ ልጃችንን እንዲሁ ወደ አዲስ ቦታ ልንለቃት አንችልም። አይሪስ፣ ምርጫ አንቺ ነው። ዞር በሉ፣ ከመንገዴ ውጡ፣ ህይወቴን ቀይራለሁ። ከዛ በመቀጠልም አይሪስ ወደ ትልቁ ቤተ መንግስት ተወሰደች። በዛም እንደ ንጉሳዊ ቤተሰብ ተቀበሏት። በደንብ ረፊ ውዴ፣ ነገ ለሰርጉ የሚያዘጋጅሽ ሰው ይመጣል። ምን? በዚህ ፍጥነት? ሌላ ሰው ሳይጠልፍብን ቶሎ ብለን ሙሽራችንን ማቆየት አለብን። ልክ እንደዚህም
አይሪስ ታለሞ የነበረውን ህይወት መኖር ጀመረች። በቀጣዩ ጠዋት እጇን እንኳን ማንቀሳቀስ አልነበረባትም። ሰራተኞቿ ሁሉንም ነገር አረጉላት። ይሄ ነው ህይወት። ሰራተኞቹ እንደፈለኩ ይታዘዙኛል። ካሁን በኋላ ህይወት ፍጹም ደስታ ብቻ ነው የሚሆነው። እንዴት የምታምር ሙሽራ ናት። ቀሚሱ በደንብ አንቺ ላይ ሄድብሻል። አሁን ነይ ወደ ፕሮግራሙ እንሂድ። እሺ እማዬ። ትልቁ ሰርግም በአዳራሹ ተደረገ። ታዳሚዎቹም ለነሱ ያላቸውን ደስታ አሳዩአቸው። እንኳን ወደ ዶመስ ቤተሰብ በሰላም ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ቮይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። እሺቴ ሀብታችን ጭራሹኑ ሊያድግ ነው። ነገር ግን አይሪስ ምንም የተረዳችው ነገር አልነበረም። በማርከስ ውበት ተማርካ ነበረ። ማርከስ ደግሞ ከሷ በተቃራኒ ቀስቃዛና ለሷ ትኩረት እየሰጣት አልነበረም። አሁንም እየሳቅሽ ነው። መቼም ቢሆን ወደዚህ ቤት መግባት አልነበረብሽም። ከሰርጉ በኋላም አዲሶቹ ሙሽሮች አስማታዊውን ዝግጅት አጠናቀቁ። እሷም የራሷን የዩኒኮርን ቀንድ ተሰጣት። ዋው! የአስማት ቀንድ! በዛ ምሽትም አይሪስ የዶማንም ቤተሰብ በእራት ተቀላቀለቻቸው። ነገር ግን ማርከስ በዛ አልነበረም። አሁን የቤተሰባችን አንድ አካል በመሆንሽ አንድ ጨዋታ መጫወት አለብሽ። የድሮ ባህላችን ነው። ጨዋታ? ማረግ ያለብሽ ነገር ማርከስን ፀሐይ ከመውጣቱ በፊት ማግኘት ነው እና አንዳንድ ፈተናዎችም ሊኖሩት ይችላሉ። መልካም ዕድል ውድ አማቻችን። አይሪስ ተስማማች። የቤተሰቡ ባህሪ ግን ትንሽ ግራ አጋብቷት ነበረ። ጨዋታው ተጀመረ። አይሪስም ማርከስን ፍለጋ በትልቁ ቤተ መንግስት ትዞር ጀመረ። ነገር ግን ፈተናው አደገኛ የሆነ ነበረ። የሷን መንገድ ለመስጋት ብዙ አደጋዎች መንገዷን ይሸፍኑባት ጀመረ። እነዚህ ፈተናዎች ሊገሉኝ እየሞከሩ ነው። ወይኔ ማን ነው እሱ? እዚህ ጋር ናት። አይሪስ ከመናገሯ በፊትም ሰራተኛዋ በአስማት ተመታች። እሷም ደንግጣ መሮጥ ጀመረች። እፍ! አሁንም ሳትኩኝ። ሙሽራዬ የቱ ጋር ናት? በደንብ ማለም አለብሽ። እያመለጠችን ነው። ሙሽራዋን አግኛት አሁኑ ነው። እውነትም ሊገሉኝ እየሞከሩ ነው። ግን ለምን? ሂጂ፣ ይህን ካርታ ተከታይና ማርከስን ታገኘዋለሽ። አይሪስ ሌላ ነገር ለመጠየቅ ጊዜው አልነበራትም። በድንጋጤም ትከተለው ጀመረ። የሂካፕ መመሪያ በመከተልም አይሪስ ወደ አንድ ሚስጥራዊ ደረጃ ደረሰች። በስተመጨረሻም ማርከስን አገኘችው። በህይወት አለሽ? ተመስገን። አገኘውክ። አሁን ቤተሰቦችን እናገኛቸው። እኔን ለማጥቃት ያቆማሉ። እሱ ምንም የሚቀይረው ነገር የለም። እነሱ የሚፈልጉት አንቺ ብቻ ነው። በዚህ ጊዜም ማርከስ ድብቁን አስፈሪ ሚስጥር የሚያደርጉት መስዋዕትነት ነገራት። ከረጅም ጊዜ በፊት ቅምቅማያታቸው የዘላለም ሀብትን ለማግኘት መጥፎ ቃል ገብቶ ነበር። ለሱ ምላሽም ሁሉም ቤተሰብ የመጀመሪያዋ ሙሽራ መስዋዕት ማድረግ ነበረባቸው። ስለዚህ አሁን እኔ መስዋዕቷ? ወይኔ! ማንም እንዲጎዳሽ አልፈቅድም። አብረሽ ነይ፣ ወደ ማምለጫው ልውሰድሽ። ምስጋና ለማርከስ
አይሪስ ወደ አትክልት ቦታው ለማውጣት ቻለች። ማርከስም ወደ ዩኒኮርን ተቀየረና አይሪስን ይዟት በረረ። አሁን ሰላም ይሆኑ መሰላቸው። ነገር ግን የዶማስ ቤተሰቦች ከውጪ ወጥመድን አስቀምጠው ነበር። ማርከስ የቤተሰባችንን ህግ ታውቂያለህ? ወደዚህ አሳልፈ ስጠን። ማርከስም ሊሰጣት ፈቃደኛ አልነበረም። እናም አይሪስን ለመጠበቅ ተፋለመ። ነገር ግን በመጥፎና ጨካኝ ቤተሰቡን መወዳደር አልቻለም። ልክ ያኔም ሂካፕ ወደዛ ደረሰ እና ከጀርባ ሁሉንም መታቸው። ሄዱ፣ ዞራችሁ እንዳትመለከቱኝ። አይሪስ ማርከስን ይዘው መሮጥ ጀመሩ። ከኋላቸውም ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደሞ ለልጆቹ ሲያንስባቸው ነው። ሂካስ ሲቀጣ ድምፁ ይሰማ ነበር። ማርከስ ዞሮ ተጨነቀና አየ። አይሪስ ግን እንዳይጨነቅ አስቆመችው። አንድ ቆሻሻ ዋሻን ለመደበቅ አገኙ። አይሪስና ማርከስም ወደ ውስጥ ገቡ። አዛውንቱን በማጣቱም አዘነ። ሂካፕ ሕፃን እያለው ጀምሮ አሳድጎኝ ነበር። እሱ ብቻ ነው ከልቡ ይወደኝ እንደነበረው። እንደ ቤተሰብ አይደሉም። እነሱ የሚጨነቁት ስለ ኃይላቸውና ስለ ገንዘባቸው ብቻ ነው። ልክ ነህ። እኔን የሚወደኝ ቤተሰብ ነበረኝ፣ ግን ደሃ ነበርን። ትርጉም ለሌለው ሀብትን እነሱን ቀየርኳቸው። እወዳቸዋለሁ። ወደ እነሱ መመለስ ፈልጋለሁ። ለዘላለም ተደብቀሽ መቆየታችን ያገኙናል። የአስማት ዩኒኮርን ቀድሽን ተጠቅመሽ አብረሽኝ ብረሪ። ግን እንዴት? ምን ደስታ እንደሚያመጣልሽ አስቢ። ጭንቅላትሽንም እሱ ላይ አስበሽ አተኩሪ። በማርከስ መሪነትም አይሪስ በቶሎ የዩኒኮርን ኃይሏን መቆጣጠር ቻለች። ማርከስ እንደጠበቀውም ቤተሰቡ ወደዛ ዋሻ ደረሰ። ቤተመንግስቱን ለማምለጥ ቢችሉም ቤተሰባቸው ግን አሁንም እያሳደዳቸው ነበር። ማምለጫ አጥተውም ማርከስና አይሪስ በቤተሰቦቹ ተከበቡ። እናም ያጠቋቸው ጀመር። አይሪስ ደንባራ ብትሆን እንኳን ልታድነው ሞከረች። ተራ በተራ ይፋለሟቸው ጀመረ። ትኩረት ባልሰጡ ጊዜም ሁለቱም ከኋላ ተመተው ራሳቸውን ሳቱ። አይሪስ ስትነቃም ራሷን ታስራ አገኘችው። በዩኒኮርን ሙሽራነቷም መስዋዕት ልትደረግ ነበር። ማርከስ ተስፋ በመቁረጥ ጥግ ላይ ታስሮ ወድቆ ነበር። እናንተ አረመኔ ጨካኞች ልቀቁኝ! በድንገት ጭራቁ ተከሰተ። አይሪስንም ይበልጥ እንድትጨነቅ አረጋት። አለቃ ፀሐይ ልትወጣ ነው። ብትፈጥን ሳይሻለኝ አይቀርም። ዝጊ! ቂሊዮንኩ ይመስልሻል? እናም ጭራቁ አይሪስን በቀስታ ተጠጋት። ነገር ግን በቴስታ መታችው። እናም በቀንዷ ልለቀው አልቻለችም። እሱም ብዙ ኃይል በውስጡ ያለፈ ተጎዳ። ፀሐይም ይወጣ ጀመረ። ውላችን ተሰብሯል። ሁላችሁም በሕይወታችሁ መክፈላችሁ አይቀርም። ቃል እገባለሁ። የድማር ቤተሰቦችም ተደናገጡ። እናም ሊያመልጡና ምህረትን ሊማጸኑ ሞከሩ። እኛ መመሪያውን ተከትለናል። ጁሊያን እኮ መውሰድ ትችላለህ። እባክህን ማረን። ጭራቁም እንዲያስረዱት ጊዜ አልሰጣቸውም። ሁሉንም ኃይላቸውን ወሰደባቸውና ይዟቸው ሄደ። ጭራቁም በስተመጨረሻ ወደ ማርከስ ፊቱን አዞረ። እናም ሊያጠፋው ነበር። አይሪስ አሁን ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭምብላቸው ይዘንለው መተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣
ፓይሬት፣ ኧረ ምን ይቀራል? ብቻ እናንተ ይደውሉ፣ እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ታስራ ቢሆንም ራሷን ነፃ ወጣች። እናም ጭራቁን ማርከስን ከመጉዳት አስቆመችው። ማርከስ ንቃና ሩጥ! የአይሪስ ኃይልም ከዛ ጭራቅ ጋር ሊወዳደርም አልቻለም። ይህ በጣም አድካሚ ነው። ትኩረቱን ልስብበት ይገባል። አባቴ ከዚህ በፊት እንዳረገው። አባዬ! ማርከስ ሲነቃም ጭራቁ ልክ ሊወስደው ነበረ። በድንገትም አይሪስ የጭራቁን ትኩረት ለመሳብ አስፈሪና አስቂ ፊቶች ማውጣት ጀመረች። እኔ ቀይ ፊት ያለኝ ጅል ጭራቅ ነኝ። አንተን መስለው ኡቡቡቡቡ። ጭራቁም ግራ በመጋባት ላይ ያለ ማርከስ በዩኒኮርን ቀዱ ጭራቁን አጠቃው። አይሪስም ተቀላቅላ ኃይሏን እንዳለ ወደሱ ላከችው። እናም ጭራቁን አንድ ላይ ተባብረው አጠፉት። ተሰቀልም ማርከስ። ነይ ወደ ቤት እንውሰድሽ። አመሰግናለሁ። ለሁሉም ነገር ወደ ቤተሰቤ መመለስ አለብኝ። ማርከስ ከተማውን አሳልፎ ለወላጆቿ መለሳት። ወይኔ ልጄ ሰላም ነሽ? ብሎ ወላጆች ለዚህ ቀና ለልጆቻቸው ምን መስጠት እንዳለባቸው ጠንቅቀው ያውቃሉ። እኛም እሱን ከግንዛቤ በማስገባት ለልጆቹ ምርጥና ጽድት ያለ ታብሌት ይዘንሎ መተናል። በቴክኖሎጂ ጫፍ ላይ የደረሰ የራሱ ለልጆች የተጫነ አፕሊኬሽን የያዘ ቀለል አድርጎ የሚያስተምርና የሚያዝናና እንዲሁም ለየት ባለ ሁኔታ የራሱ ዘመናዊ 3D ግላስ ስላለው ልጆቹ የሚያዩት ፊልም ሆነ ቪዲዮ እዛው አጠገባቸው ቀለበጭ ብሎ የሚፈጠር ያህል አስመስሎም ያሳያቸው 3D ቴክኖሎጂ ያለው ደብል ስክሪን በመሆኑም የፈለገ ያህል ቢከሰክሱት እንኳን ጠንካራ እናም ዋተር ሬዚስታንስ ያለው የራሱ ማጂክ ፔን እና ቆንጆ ስቲከሮች ያሉት ወላጆችም ልጆቼ አልባሌ ነገር አዩብኝ ከሚል ጭንቀት የሚገላግል በስልኩ የሚቆጣጠሩት ሲስተም ስላለው ይበልጥ ምርጥ ስጦታ ያደርገዋል። ታዲያ የእርሶስ ልጅ የቴክኖሎጂ ለዚህ ገና ስጦታ አይገባቸውም? በተመጣጣኝ ዋጋ ያሉበት ድረስ ያለምንም ተጨማሪ ክፍያ እናደርሳለን። ለተጨማሪ መረጃና ዋጋ ቴሌግራማችንን ተረት ቶይስን ይቀላቀሉ።